የቀውሱ የሪሶርስ ምንጭ ኢፈርት ነው። የኢፈርት ሀብት ነው። የኢፈርት ሀብት አስመራ አለ፣ ዱባይ አለ፣ አሜሪካ አለ፣ እንግሊዝ አለ። ብሬክ ግን መምጣት ነው መፍትሄው። ሌላ አማራጭ የለም። ብሬክ ለማምጣት ከእውነት ጋር እንታረቅ ነው። ሁሉ ያለው ውሸት ነው። ከውሸት በላይ ወንጀልም። በጣም ሴንሲቲቭ ፓርቲ ነው። አሁን እንኳን ደንቁረዋል። አሁን ድሮ ትንሽ ሀሳብ የሚመስልም ጥበብ የሚመስል ነበር። አሁን ድንቁርናና ሽፍትነት ነው። ግን ለተጋሩ የሚያዋጣን እሱ ነው። ጊዜ የለንም። ዛሬ ነው ያለችን። ዛሬ ድምፃችን ይሰማ። ይሄ መንቀራፈፉ ይቅር ይቁም ነው። ሌላ እኮ የለም። ትግራይን እያጠፋ ነው። ግን ምን ይበላው? ወጣቱን እያሰለጠነ ነው። ወጣቱን እንዲቀፍድዶ ይዞታል። ወደ ዲዲአር እንዳይገባ አድርጎታል። ከዚህ የምላቀቀው እንዴት ነው? የትኛው ውሸት ነው እንደዚህ ያደረገኝ የሚል እኮ በቃ የትኛው ትውልድ እንደሚመልሰው የማይገባኝ ጣጣ ነው ያለው። ኤርትራን ለማጥፋት ኤርትራን ለመግደል ኤርትራ ራሱ ህግደፍ ካመጣው ግን ጥንቃቄ ያስፈልጋል። ወደብ አሳጥታችሁ ከቡሬ እስከ አሰብ መንገድ የኢትዮጵያ መንግስት በጠቅላይ ሚኒስትር መለስ ዜናዊ አማካኝነት ከወርልድ ባንክ ገንዘብ ተበድረው ለኤርትራ መንገድ ይሰሩ ነበር። ወደ ባለ ትከሻው እንውሰደው፣ ወደ ባለ ጉልበቱ እንውሰደው፣ ወደ ሀብት ወዳለው እንውሰደው። ግንብ እኮ ሰርተናል። አሁን አውቃል። በትግራይ ህዝብና በፌደራል መንግስት ግንብ ሆነ። ወደዚህ ሲያማትር አንተ ወደኋላ የጀግና ጀግና ጨዋታ እና ይህንን ደግሞ ባለቤቶች አሉ። ትውልድ የሚበሉ ባለቤቶች ንጹሐት እኮ ትውልድ የሚበሉ ክፎች እኮ ናቸው። የድሮ የበላው ይበቃናል ማለት አልነበረባቸው። በህይወት ብንቀርም ከትራውማ ጋር ከአካል ስንኩልና ጋር ነው የተወንና ይህንን ሴሌብሬት አታደርግ ነው። እኛ ጀግና ጀግና እያልን ነው የምናስተምረው። ውሸት ነው። የጦርነት ውሎ የደደብ የምናምን ውሎ ነው። የጀግንነት ውሎ የምርምር የሰላም ሌላ ውሎ ነው። ዓለም ጋር ልትቀላቀል ከሆነ ከነዛ መጥፎ ትርክቶች ውጣ። ክቡራን ተመልካቾቻችን ከጀነራል ዮሐንስ ገብረ መስቀል ጋር ክፍል 2 ፕሮግራም ይዘን ቀርበናል። ተከታተሉ። ኤፈርትን የተመለከቱ ሁለት የመቀሌ ፍርድ ቤትና የፌዴራል ፍርድ ቤት በአማርኛ የሰጠው ውሳኔ አለ። ግን ተግባራዊ ሳይሆን በኃይል ተይዞ ነው እየተካሄደ ያለው። ኤፈርት ማለት ብዙ ጊዜ ስለ ኤፈርት የጻፉት እንትን አለ። ኤፈርት በእርግጥ የትግራይ ህዝብ ነው እንደሱ ተብሎ ነው የሚነገረው። እሺ የትግራይ ህዝብ አይደለም ብቻ አይደለም የሚመልሰው። የትግራይ ህዝብን ዋጋ የሚያስከፍል ተቋም ነው። በስመ ተጋሩ ነው የተቋቋመው። እሱ አይደለም መቋቋም የነበረበት። አርሶ አደሩን ስንት ቃል የተገባለት 17 ዓመት ልጅ አምጣ አምጣ ንብረት አምጣ የተባለ እሱን ጥለህ ኤፈርት የፓርቲ ቢዝነስ መጣ ነው። የፓርቲ ቢዝነሱ የጠቀማቸው ኢንዲቪጁዋል ግሩፕ ጠቅመዋል። የትግራይ ህዝብ ስሙ አጠልሽቶታል። ባይዘወይ አሁንም የቀውሱ የሪሶርስ ምንጭ ኤፈርት ነው። የኤፈርት ሀብት ነው። የኤፈርት ሀብት አስመራ አለ፣ ዱባይ አለ፣ አሜሪካ አለ፣ እንግሊዝ አለ፣ ግሎባል ነው። እና ያ ሪሶርስ እኮ ነው ትግራይን መጥቶ እያቃጠላት። አንዳንዱ ሰዎች ወደ ጦርነቱ ሲሄዱ የኤፈርትን ሀብት ሊወርሱ እኮ ተነግረዋቸዋል። ወራሽ ትልቅ ሀብት ነው። ስለዚህ ስማ አሁን እንትን ሲባል ታስታውሳለህ። በጦርነቱ ጊዜ አውሮፕላኖች ይገቡ ነበር ሱዳን ምናምን ይወጡ ይገቡ ነበር። በእርግጥ ዲያስፖራው ትግራዋ የቀረው የለም። ለጦርነቱ ድጋፍ አምጣ እየተባለ ተልጠዋል። ግን ትልቁ ሀብት እኮ ስማ በጥቁር ገበያ በኮንትሮባንዳ የምታንቀሳቅሰው አውሮፕላን በጣም ውድ ነው። ኢሌጋልም ነው፣ በጣምም ውድ ነው። በሱ የምታንቀሳቅሰው ነገርም አስበው እና
ኤፈርት ኢዝ ግሎባል እንትን ኔትወርክድ ቢዝነስ እየሰራ ያለ ደግሞ ትግራይን የማጥፋት ስራ ይሰራበት ነው። አመራሩ ግን ቤተሰቡን ተጠቅሞበታል። ተመልሶ ደግሞ ህዝቡን እየቀጣበት ነው። ያ የሚደረገው ገና ባይዞ ኤፈርት ለትግራይ ህዝብ ለረጅም ጊዜ ያደማዋል። የረጅም ጊዜ ኢምፓክት ያለው ነው። በኔ እንትን ማለት ነው። በኔ አሰስመንት በኔ እንትን የረጅም ጊዜ በጣም አደገኛ ኢምፓክት ይዞ የሚመጣ ነው። ለምን የትግራይ ህዝብ አልነበረም። በትግራይ ህዝብ እንትን የተባለ ሀብት ነው። ትልቅ ሀብት ነው። ግለሰቦች ለግላቸው አድርጎ የሚጨርሱት አይደለም። ቀውስ ለመፍጠርም ሞቢላይዝ ለማድረግም መሸፈን የሚችል ሀብት ነው። ህግደፍና ቲፒኤልኤፍ ፋይናንሻል እንትናቸው በጣም ስትሮንግ ነው። ህግደፍ ከድሮም ጀምሮ በጣም የሰበሰበው እንትን አለው፣ ካሽ አለው። ሴም ኢስትሩ በእንትን እና አንዱ ትልቅ የረጅም ጊዜ አደጋ ኮሱ ነው። ከስሙ በላይ ሪሶርሱ ለመጥፎ ነገር የመዋል ሀዲድ ውስጥ ገብተዋል። ስለዚህ አንዱ ወራሽ ሊሆን ኮሚትድ ሆኖ ቀውሱን ማራገብ ነው። አሁንም እየተጠቀሙበት እኮ ነው። እንትን እኮ አለ በየአካውንቱ እኮ እንትን አለ፣ ትራንሳክሽኑ አለ። ወደ ግልም ይሄዳል፣ ወደ መሳሪያ መግዛትም ይሄዳል፣ ወደ ሌላም ይሄዳል። እና ኤፈርት ማለት በጣም ትውልድ አደጋ ነው። ስለዚህ በፍርድ ቤት ያላቸው እንትን አውቃለሁ። የሚሟሟቱት ለቀልድ መሰለህ እንዴ? እሱን ለመቆጣጠር ፈትላ አንድ ጊዜ ጌታቸው ወንበር ይዞ እኮ ነው ቁጭ ብድግ እያደረገን ያለ ብላ ነበር። እና አየህ ወንበር ማለት ኤፈርት ነው፣ አንዱ ሀብት። በተያ ደግሞ በቃ ህብረተሰቡን እንደ የራስህ እንትን ተጠቅመህ መጠቀሚያ ማድረግ ነው። ሲፈልጉ ወደ ኤርትራ ጽምዶ ይሉታል፣ ሲፈልጉ ወደዚህ ይሉታል። አሳዛኝ ነው። ግን ብሬክ ግን መምጣት ነው መፍትሄው። ሌላ አማራጭ የለም። ብሬክ ለማምጣት ከእውነት ጋር እንታረቅ ነው። ሁሉ ያለው ውሸት ነው። ከውሸት በላይ ወንጀልም በአዲሱ ትውልድ ወንጀል፣ የኔ ትውልድ ስቲል ወንጀል እየሰራ ነው። ስቲል ክራይም እየሰራ ነው። ለምን ወይ እጃችን መሳብ አለብን፣ ወይ ደግሞ ትንሽ ገንቢ የሆነ ሚና መጫወት አለብን። የአዲሱን ትውልድ እድል እስከ መጨረሻ ከእጁ መንጠቅ የለብንም። ከእጁ ላለመንጠቅ ከእውነት ጋር ታርቆ አዲሱ ትውልድም ማህበረሰቡም ሊሸከመው ከሚችል ኃይል ጋር እንዲገናኝ መፍቀድ ነው፣ ማመቻቸት ነው። አዲሱ ትውልድ ካሉ ጀነራል ህወሓት ማለት የአንድ አካባቢ የተሰባሰቡ ሰዎች፣ የመንደር ጎጥ የተሰባሰቡ ሰዎች የሚመሩት ነው የሚሉ አካላት ዛሬ ደግሞ በመንደር እየተደራጁ ትግራይ ውስጥ ወደ 16 ፓርቲ ይመስለኛል ካልተሳሳትኩ 17 ደርሷል። እሺ። እና አንዳንዶቹ ስብሃት እኛ ጠፍጥፈን የሰራናቸው ነው ይላል። አንዳንዶቹ ደግሞ የቲፒኤልኤፍን ሌጋሲ እናስቀጥላለን ይላሉ። ቲፒኤልኤፍ ሌጋሲ አለ ወይ? ከዛች በፊት አንድ ቪዲዮ ላሳዩት። ትግራይ የሚያስፈልገው አዲስ ወጣት የተማረ አሁን ያለውን ዓለም የሚገነዘብ ጠንካራ ፓርቲ መፍጠር፣ ትግራይን በራሳቸው ልጆች ማስተዳደር፣ ከኢትዮጵያ ጋር ባለው ሕግ መሰረት ተግባብቶና ተዋዶ አብሮ ማደግ ብቻ ነው። ከዛ ውጭ ያለው ሰው ሊገል ይችላል፣ ሊያደክም ይችላል፣ ግን የትም አያደርስም፣ ትርጉም የለውም። ይሄ የስልት ስህተት መጀመሪያ ከለውጡ በኋላ ሸሽተው መቀሌ ሲገቡ ትልቅ ስህተት ተሳሳቱ። ቀጥሎ ብልጽግና ቢለምናቸው ከብልጽግና ጋር አልቀጥልም ቢሉ ሌላ ስህተት ተሳሳቱ። ቀጥለው ደግሞ የማይነካውን ቀይ መስመር አልፈው ሰሜን ዕዝን ሲመቱ ሶስተኛ ስህተት፣ ሶስት ጊዜም ሳይነቁ አሁንም ደግሞ ሽምቅ አራተኛ ስህተት ማለት ነው። አንዴ የስህተት መንገድ ከጀመርክ ማቆሚያ የለውም። እንግዲህ ሰምተውታል። በተለይ ብዙዎቹን አውርተናቸዋል ስለ ጦርነቱ። ግን እኔ ማተኮር የፈለግኩት ጠንካራ ፓርቲ ያስፈልጋታል ብለዋል። በእነዚህ ፓርቲዎች ተስፋ ማድረግ ይቻላል? ለውጥ ይመጣል? የእርሱ አስተያየት ግምገማ ምንድን ነው?
አንደኛ ባይዘወይ ቲፒኤልኤፍ ጸረ ማልቲ ፓርቲ ስርዓት ነው። ከድሮ ከበረሃ ትግራይ ላይ ፍሎሪሽ አድርገው ነበር። በጥይት ነው የጠፉት። እውነታዊ ነው። የምናደርግ ነው ምንድነው ሪሰርች ለሚያደርጉ እንተው። አሁን እንዳልከው ትግራይ መጀመሪያ ያው ይሄ ለውጥ እኮ ትግራዋይ ነው ሴሌብሬት ማድረግ የነበረበት። አንያ ትግራዋይ ነው 27 ዓመት እውነታነትም አለው ኤግዛጀሬሽንም አለው። ሌላው እንደሌላ አድርጎ ስለሚያስቀምጥ የራሱ እንትና ግን አንድ እውነት አለ። እቺ ሀገር በእኛ ስም 27 ዓመት ተስተዳድራለች። ይህን እውነት አለ። ተጋሩ መንገድ አያስፈልግም። ከዚህ በኋላ ደግሞ ለውጥ መጣ ሲባል ትግራዋይ ሴሌብሬት ሊያደርገው ይገባ ነበር። ትግራይ ውስጥ ከነበረው ሁኔታ ደግሞ ሲጨመርበት ከማንም በላይ ሴሌብሬት ልናደርገው ይገባ ነበር። ከዛ ደግሞ አዲሱን ትውልድ በራሱ መንገድ ማለት ናንካ አልሰጥህም አይደለም፣ በራሱ መንገድ እንዲመጣ ገንቢ ሚና መጫወት ደግሞ ነበረበት። የኔ ትውልድ ሳይሆን ቀርቶ ወደ መቀሌ ሩጫ መጣ። አሁን የሰማናቸውን ስህተቶች ጊዜያቸውን እየጠበቁ መጡ እና ትግራይ አሁን እኔ እስከማውቀው 17 ፓርቲዎች አውቃለሁ። እና ስብሐት ያለው እውነቱ ነው። በፍቃድ ከዚህ እንደሄዱ ምናምን ነፃነት ምናምን ትግራይ ውስጥ 4-5 መጡ ተፈቅዶላቸው። ፒኤልኤፍ ካልፈቀደ እኮ ለምን ጌታቸው ረዳ ማቆየት አየው። ያልፈለጉት ሲሆን ሰከንድም አይሰጡም። በጣም ሴንሲቲቭ ፓርቲ ነው። አሁን እንኳን ደንቁረዋል። አሁን ድሮ ትንሽ ሀሳብ የሚመስልም ጥበብ የሚመስል ነበር። አሁን ድንቁርናና ሽፍትነት ነው። ከዚህ ሲመጣ ደግሞ የባሰ አደገኛ ነው እና እኛ ነን ፈቅደንላቸው ጠፍጥፈን ነው ትክክል። ሌላ ባይኖር ትግራይ ልምዱም የለም ምንም የለም። ሌጋሲ እናስቀጥላለን ማለት ምንድን ነው? ከዛ ሌጋሲ አለው። ሌጋሲ አሁን ምን መሰለህ፣ ቲፒኤልኤፍ ለምሳሌ አንድ ጊዜ በስብሻለሁ አለው ለህዝቡ በአማርኛም በትግርኛ። አሁን በስብሻለሁ ሲል ምን ማለቱ ነው ምን ማለቱ አይደለም ሳይል ከበሰበሰ አበቃ ማለት ነው አይደል እንዴ? ኦኬ አበቃ፣ ርቀትህን ጠብቅ አልተባለም። ይባስ ብሎ ተገልብጦ ምንድን ነው የሚለው? ወይ በሌሎቹ በፈጠራቸው ፓርቲዎች ወይ በራሱ ወይ የደም ያረገውና የዘር ያረገውና በትግራይ አይከን ነው ንገን ነው የአይን ብሌን ነው ምናምን እና ትውልዱም አንዳንድ ጊዜ እፈራለሁ። ምክንያቱም በስብሻለሁ እያለው ለምንድነው አልበሰበስክም ብሎ መልስ የሚሰጠው ለምንድነው የሚከተለው? ከበሰበሰ እኮ ማይድን በሽታም ሊይዘብል ሊመጣ ይችላል። መበስበስ መሞት፣ ከሞተ ኮንታሚኔሽን ምናምን እንዳይመጣ እንትን ማድረግ አለ አይደለም? አደጋ እንዳይመጣ የመከላከል ስራ ነው የምትሰራው። አሁን የሆነው በተጻራሪው ነው። እኔማ እንደ ፓርቲ ተጠያቂ ነው ብዬ መጽሐፉ ላይም ያነውት እኔ ጽፌዋለሁ። በግልም በፓርቲም የተጠያቂነት ለጋሲ ካልነው የተጠያቂነት ለጋሲ ነው ያለው። አጨራረሱ ደግሞ ወረስ ነው። አሁን የጨረሰ ፓርቲ ነው ያለው ላለው ግን እዛ ደግሞ መሞዳሞዱ ደግሞ ተዳገር ቢፈጠር ፓርቲ ቢባል ሌላ ቢባል ይህን ነገር መልክ የሚያስይዝ አይደለም። አሁን ደግሞ ብዙ ፓርቲ ብዙ ችግር ነው ወይስ ሪሊ ለውጥ የሚያመጣ ነው ካልከኝ ብዙ ችግር እንዳይሆን ብዬ እፈራለሁ። ለምንድን ነው አሁን ባለው ሚኒማም ፕሮግራም እንኳን ለህዝቡ የአሁን የዓመት የወራት የ2 ዓመት ጥያቄ ምንድን ነው? 20 ፓርቲም ካለው 20ዎቹ ሆነው አንድ ድምፅ ለምን አይሆን? አንድ ሚኒማም ፕሮግራም ለምን አይቀርጹ? የሉ
እንደዚህ ከሆነ ችግር እንዳይሆኑ እላለሁ ማለት ነው። ምርጫ የራሳቸው ነው። እስቲ በእርሷ ሀሳብ አመንጭነትና ይመስለኛል እንግዲህ ካልተሳሳትኩ እና በጀነራል ሳሞራ there is no tomorrow አይፋል ንጽባህ የሚል አንድ ፕላትፎርም አዘጋጅታችሁ መድረኮችም ላይ ተገኝቼ ነበረ። የተለያዩ ሀሳብ ያላቸውን ወገኖች በመጥራት በመድረክ በማዘጋጀት ሰዎችንም በመምረጥ እንቅስቃሴ እያደረጋችሁ ነው። በምን ደረጃ ላይ ይገኛል? መነሻ ዓላማችሁ ምንድነው? ግባችሁስ? ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ። እዛ there is no tomorrow ለሁሉም ትግራዋይ ማለት ያለበት ነው ብዬ እኔ ነኝ ፎርወርድ ያደረኩት። በእንደዚህ አይነት ሁኔታ አንድ ትውልድ የጋራ ችግር መጥቶበታል። አደጋ ሲመጣብህ ቢራ እየጠጣህም ካለ አደጋ ከመጣ እኮ ቢራህን ጥለህ ወደ አደጋ ችግሩ ወደ መፍታት ሂድ ማለት ነው። ደግሞ የህልውና አደጋ ላይ አደጋው የህልውና በሚሆንበት እና there is no tomorrow ለሁሉም ትግራዋይ የሚመጥን እንትን ነው ብዬ አስባለሁ። አሁን ትንሽ ስትራክቸር ምናምን ብለው እየወሰዱ ነው። እሱ አልጣመኝም እኔ እውነት ለመናገር። ለምን የፓርቲ ያለ አይደለም ረጅም ጊዜ የሚሰራ ፓርቲ፣ ለረጅም ጊዜ የሚሰራ መዋቅር፣ ረጅም ጊዜ የሚሰራ ቡድን ምናምን የአሁኑን ኢሚዲየት ቮይስ ይዞ ይመጣል የሚል እንትን የለኝም። ለቮይስ ነው there is no tomorrow ለስ ትግራዋይ ድምጽ ያሰማ ነው። ነገ የለውም ዛሬ ጥፋት ነው ያለው ዛሬ። እና እዛ ላይ ትንሽ ብዙም ያለመድነው ስለሆነ ብዙ እንትኑ እኔ በቃ ትግራዋይን ጠርተን ሚሊዮንም ሞልተን የፈለከው ተናገር ነው። where are we ለምን ምንድነው ሐሳብህ ነው። ከዚህ ውጭ በእኔ እድሜ ያለ የሆነ ቋሚ ስትራክቸር ምናምን ፓርቲ ምናምን እኔ የዛ አይነት ሰው አይደለሁም። አጽፍ ነው ማለት ነው። ያ ሳልፌዋለሁ እድሜን ወይ ፔሌ ሆኜ ወይ መከላከያ ሆኜ ምናምን ስትራክቸር በሆነ ነገር ወጣቱ ነው እዛ መሮጥ ያለበት አዲሱ ትውልድ። እና እንደዚህ ነው ያለው። ምን ያህል ርቀት ይሄዳል እርግጠኛ አይደለሁም። ቅድም እንዳልኩት ነው ትግራዋይ መርጦት ያለ አሁን ብጠራው ሰው አይመጣም እኮ ታውቃለህ። ሚሊዮንም ብዙ ሰው ሊይዝ ይችላል አይደል? from all walks of life ነገና ድምፅን ጮክ ብለህ ለኢትዮጵያ ሕዝብ አሰማው፣ ለመንግስት አሰማው፣ ለዓለም አሰማው ነው። እና ብዙ ርቀት ሶፋር አልሄደም። ግን ለተጋሩ የሚያዋጣን እሱ ነው። ጊዜ የለንም። ዛሬ ነው ያለችን። ዛሬ ድምፃችን ይሰማ። ይሄ መንቀራፈፉ ይቅር ይቁም ነው። ሌላ እኮ የለው። ወይ መንቀራፈፉን ፈልገዋለህ ካለ ፓብሊክ ያውራው እዛ ገብተዋል እያልኩ ያለው የሱዳን የተሰደደው ህዝቡ እዛ ይሁን፣ የተፈናቀለው እዛ ይሁን። እዛ ዝም ብሎ የሚልፈሰፈሰው የራሱ ቪሸስ የሚሰራው ይልፈስፈስ። ከሆነም እዛ ጮህ ብሎ ያውራው ሰው ፊት። ውጭ እኮ ብዙ ይወራል። ባይዘው ችግር አለብን። አንድ ነገር አስታውሰኛል። አንድ ሙግት አለ ስለ ጦርነቱ። አንዱም ብሎ ይሞግተኛል። እኔ ናሽናሊስት ነኝ አለኝ። ለመጀመሪያ ጊዜ ያገኘኝ የተማረ ሂስቶሪያን ብዙም ያወራ ሰው ነው። እኔ ናሽናሊስት ነኝ ትግራዋይ ነኝ ማለት ነው። የትግራይን ብሔራዊ ጥቅም በዛ የተገዛ ሰው ነኝ። አንተ ኢትዮጵያዊ ነህ አለኝ። ይህን አውቀን ነው የምናወራ አለኝ። የፈለገ ይሁን እናውራ ብቻ አልኩት። ምክንያቱም ይሄ ፍረጃ ነገር ነው እንደዚህ ለእኔ እንጂ ሳብስታንሱ ብዙ አላየው። ኢትዮጵያዊ ነኝ ስላልክ ኢትዮጵያዊ ነህ ማለት አለ
ሰላም ነህ ለሆነ ነገር ነህ ምንድነው ነው አንተን የሚገልጸው? እና ምን አወራን ልጁ ያወራል። ምን ይለኛል? የተማረ ነው ወይ 2 ማስተርስ ምናምን ያለው ስም አለኝ። ንግግሩን ሲጎ ይሄ ትግራይ ላይ የተደረገው የ2 ዓመቱ ጦርነት አለኝ በዓለም ታሪክ ይለኛል። በዓለም ታሪክ በዓለም እስካሁን ያልታየ ያልተገኘ አዲስ ሚሊተሪ ሳይንስ ትግራዋይ ያስመዘገበበት ጦርነት ነው። ስለዚህ ትግራዋይ አዲስ ሚሊተሪ ሳይንስ ለዓለም አበርክተዋል ተብሎ በወርልድ ምንድነው ባለው ዊኪፒዲያ የዓለም ቅርስ ልክ እንደ እነዚህ የባህል እነዚህ ቅርሶች የሚመዘገቡ የሉ ይመዘገብልን ይገባል አለ። ያኔ ያመመኝ ልነግርህ አልችልም፣ ግን እኔ ሰው እሰማለሁ እና ድገምልኝ አሉ። ደገመልኝ። ለዓለም ሚሊተሪ ሳይንስ እስካሁን የዓለም ጀነራሎች የዓለም የሚሊተሪ ሳይንስ ሳይንቲስቶች እንትን ያላረጉት ትግራዋይ አበርክተዋል ተብሎ በወርልድ ጊነስ ሊመዘገብልን ይገባል አለ። አልኩት አንተ ሲቪል ነህ አይደለም አልኩት። አዎ ይብዛ ሚነስም እኔ ጀነራል ነኝ። ይብዛ ሚነስም ህይወቴ በዛ ነው ያለፈው። ስለዚህ ያ የኔ ጉዞ ደግሞ ወደ ሚሊተሪ ሳይንስ የሚባሉ ሚሊተሪ ታክቲክስ ምናምን የሚባሉት ከአንተ በላይ እኔ ቅርበት አለኝ። እኔ እኮ ያስተማርከኝ እኮ ነው አልኩት። ማስተማሩ ይሁንልህና አልኩት። በጣም እንኳንም ነገርከኝ። ለእኔ እንደዚህ ደፍረህ ልታስተምረኝ ትንሽ ያዝ ያላረገህ ምንም ማያውቀው አዲስ ትውልድ በየካፌው ባገኘህበት ምን ያክል ብከላ እንዳለ ነው እየነገርከኝ ያለ። ስለዚህ አልኩት ራሱ ወጣ ይህንን ሚዲያ ላይ ካልሞገትከው እኔ ስምህንም ጠርቼ ሞግታለሁ ሚዲያ ላይ አልኩት። ይህን ያህል ተጎድተናል። ራሳችንን ያጠፋንበት ህዝባችን ሰላማዊ ለውጥ እየጠበቀ ለለውጡ እያለ ትግራይ ታሸንፋለች በባዶ እጁ ተብሎ ይባስ ብሎ አንድ ክላሽ ለ5 ሰው ነበር ረሸው ወጣቱ ሲነዳና ለዚህ ብሎ ደግሞ ይሄን ሁሉ ከባድ ዋጋ ቢፈለግ 600 ሺህ ይባላል፣ ቢፈለግ የሆነ ቁጥር ይሰጣል። ዙሮ ግን በህይወት ያለውም በህይወት የሌለውም ጦርነት ደምሮ ነው የጎዳው። ጦርነት መጥፎነት እሱ ነው። እኛ ስራችን እየሆነ አስቸግሮናል፣ ውርሻ ሆኖ አስቸግሮናል። እና እኔ ያህል ብከላ አለ። ሰውየው ወዶ አይመስለኝም። ሲሪየስ የሆነ ሲክነስ አለ፣ የሆነ ችግር አለ ማለት ነው። ይሄ እኮ የተማረ እኮ ነው፣ ቀለም የቀመሰ ነው፣ ተንታኝ ነኝ ብሎ የሚያምን ነው። እኔ አሁን ሳወራ ለአንተ ጋዜጠኛ ነህ፣ ስለ ጋዜጠኝነት ቁጭ አድርጌ ላስተምር እችላለሁ? ኧረ አልችልም፣ አይገባም። ልጠይቅህ እችላለሁ፣ እንዴት ነው የምትሰሩ ልችል ይችላል። ምንድነው የተማርከው፣ በተግባር እንዴት አገኘኸው ልልህ እችላለሁ። ሰምቼ ግን ልሞግትህ ግን አልችልም። እና ኢሊቱ ላይ ደግሞ በጣም ተጎድቷል። እነዚህ ፓርቲዎች በሚል ያነሳልኝ እኮ የኢሊቶች ስብስብ ነው ያለን፣ ኢሊት ስብስብ ነው። አየህ አሜሪካ እኮ የሚመሯት የአሜሪካ ኢሊቶች ናቸው። የተማሩት ባለሀብቶቹ፣ ባለሚዲያው በሙሉ ተሰባስበው የአሜሪካን ናሽናል ኢንትረስት የአሜሪካን ደህንነት ከትውልድ ትውልድ እንትን የሚያደርጉ ከዋይት ሀውስ በላይ እነሱ ናቸው። እነሱ ፕሬዠርና ጫናና ድምፅ እንትን ልታደርገዋችን
ተጋሩ ደግሞ በትግራይ ደግሞ ካየው በኢትዮጵያ ደረጃም ያው ያለ ችግር ነው። በትግራይ በተለይ ደግሞ የከፋ ነው። በተለይ ደግሞ ከጦርነት ጋር የተያዘ ነው። ከዚህ ለመውጣት ኤሊቱ በፓርቲ መበተን ነው ምርጫ ያለ። ፓርቲው ያቆም፣ ግን የጋራ ያስፈልግም። አሁን ሪዝኖት ሞራ አያስፈልግም። ኑ ሚሊኒየም እንገናኝ ማለት አያስፈልግም። ዓለም ይስማን፣ መንግስት ይስማን። እኔ አሁን እንደዛ እድል ባገኝ አሁን ያልኩህን ነው የምሞግተውና ከተሳሳትኩ አስረዲ ነው የምለው። ወደ ባለ ትከሻውን እንውሰደው፣ ወደ ባለ ጉልበቱን እንውሰደው፣ ወደ ሀብት ወዳለው እንውሰደው። ግንብ እኮ ሰርተናል። አሁን አውቃል። በትግራይ ህዝብና በፌደራል መንግስት ግንብ ሆነናል። እሱ ይፍረስ ነው። አዎ ምን አማራጭ የለም። እኛንን ግንብ የሆን ነው፣ ግን ስህተት ነው። እኛን ነው እያጠፋ ያለ ለመንግስት። መንግስት ይህንን ብዙ ጊዜ ተሸክሞት መሄድ የለበትም እላለሁ። አንድ መፍትሄ ማምጣት አለበት። የራሱ ድርሻ የሚገፋ ነገርም መግፋት አለበት። ትግራይም የፌዴራሉ አካል ስለሆነች። አዎ ትግራይ ማለት ኢትዮጵያ ናት። ምንም ደግሞ እንጂ የኢትዮጵያ ህዝብና የኢትዮጵያ መንግስት ከጎኑ አልሰለፉ የሚያስፈልጋት ክልል ነው። ስደተኛው እንዲመለስ፣ የተፈናቀለው እንዲመለስ በየቤቱ በቃ ያ ያልኩ ያ ጦርነት ያመጣውን ጉዳትና ዲስፕሌስመንት በለው ሁሉ ነገር የኢትዮጵያ ህዝብና የኢትዮጵያ መንግስት መጀመሪያ ረስኪው ሊያደርጉት ይገባል። ረስኪው ሊያደርጉት የሚችሉ እነሱ ናቸው። እኛ ረስኪውድ ነው መደረግ ያለብን። የጎደላቸው ሞቢላይዝ ማድረግ የሚችል መንግስት ነው። በዚህ ግንብ ሰርተናል። there is no tomorrow ብለን እናፍርሰው። የኛ ሚና አዎንታዊ እንትን መጫወት ይሁን፣ ማደናቀፍ አይሁን፣ ወዲህ ወዳ አይሁን፣ ደረጃጀት ምናምን እያል ይቆይልን። እሱ ያ ስራ ደግሞ የአዲሱ ትውልድ ስራ ነው እና በጣም ጥሩ ማብራሪያ ነው ጀነራል። በጣም ደስ የሚልና መፍትሄውንም አስቀምጠውታል። እስቲ ወደ ወደብ ጉዳይ እንለፍ። በ1997 ዓ.ም ዶክተር ያዕቆብ ወልደ ማርያም የቅንጅትን ወክለው ክርክር ሲያደርጉ በዛ በኩል ነበረከትና ይመስለኛል ስዩም መስፍን የነበሩት ይመስለኛል አንድ ነገር አንስተዋል። ኢትዮጵያ 2 ወደብ አሳጣችሁ። ወደብ አሳጥታችሁ ከቡሬ እስከ አሰብ መንገድ የኢትዮጵያ መንግስት በጠቅላይ ሚኒስትር መለስ ዜናዊ አማካኝነት ከወርልድ ባንክ ገንዘብ ተበድረው ለኤርትራ መንገድ ይሰሩ ነበር። ተገንጥለውም እኮ ነው። ሁለተኛ በቅርቡ ጀነራል ተሾመ ስማቸውን ካልተሻሸ በጣም በሳል ንግግር ሲናገሩ ነበር። የሽግግር መንግስቱ ወደብን አሳልፎ የመስጠት ስልጣን የለውም የሚል። እርስዎ በስልጣን ላይ ነበሩ፣ ጀነራል ነበሩ። ምን ይሰማዎታል? አሁን እኮ ምን መሰለህ፣ አንደኛ ፖሊሲ ሜከሮቹ ፖሊሲ ሜከር ናቸው። ከኤርትራ ጋር በተያያዘ ብቻ ኤርትራ ወዘ ፕራዮሪቲ፣ በቃ ኤርትራ እኮ ፕራዮሪቲ ነበረች። ኤርትራ ነፃነት እዚህ ሆነን ከሰራ ነው። አሁን ከወደብ ጋር ተያይዞ ከሌላ ጋር ተያይዞ መጥተዋል። ኢህአዴግ ስልጣን ከያዘ በኋላም በሽግግሩ በተለይ ደግሞ ለኤርትራ ነፃነቷ እኮ ዓለም አቀፍ ማህበረሰብ እንዲቀበላት ምናምን እኮ ያልተደረገ ነገር እኮ ያልተጻፈ ደብዳቤ ያለ አይመስለኝም። እና ከዛ ባልተናነሰ ደግሞ ትግራዋይ ትግደፍ እኮ ሊጠፋ ይችል የነበረ ድርጅት ነው። ግን ከጥፋት አድነን ወደ አስመራ ያመጣ ነው እኛ ነን። ከጥፋት እንደሚጠፉ ራሱ ኢሳያስ ገብቶት ነበር። ግን ሁነኛ ባለውለታ አገኘ። ውለታችንን ቀጠል። ስለዚህ ከኤርትራውያን በላይም ኤርትራውያን ሆነን ሰርተናል። ሰው ሊገርመው አይገባም። የመጣው ሀቅ እሱ ሆነ ነው የምልህ ያለው ሌጋል እንትን ምንድን ነው ኮዙ? ግን አሁን እኮ ምን መሰለህ ኤርትራዊነትም አለበት ተላላኪነትም አለበት። ለእኔ ማለት ነው። እኔ ስልጣን ላይ ነበርክ ብለኛል። ግን ርቀትም ነበረ። ርቀትም እንደተጠበቀ ማለት ነው። የኤርትራን ዲሞክራሲ አምንበት ነበር። ሰላም፣ ዲሞክራሲ፣ ልማት። ሲንጋፖርም ሲሉ እኮ አይ ሴሌብሬትድ ኢት በውስጥ
እነሱ ሲንጋፖር ሲሆኑ እኛም ወይ ሲንጋፖር ወይ ሌላ ነው፣ አብረን ነው። የሰላም የልማት ነው የሚሆነው ነው የምታስበው። ግን ስራ የሚሰራ ቁልፎቹን በእጅ ያዘ ደግሞ አለ ማለት ነው። እና አንዳንዱም ደግሞ ዘጌት እያለ ይገባሃል። አሁን እኔ ህግደፍ ከጥንቱ ከጠዋቱ በተለይ ጸረ ትግራይ ነው። ዝሆል ፕሮፓጋንዳው ኢትዮጵያ ላይ የፈለገ ከድሮ ጀምሮ የፈለገ እንዳይሰራ እንቅፋት ትግራይ፣ አብረን እያገዝነው እየተጋገዝን እያለን እድል ሲያገኝ ዋጋ የሚያስከፍለን ለተጋሩ ጭካኔ የሚያሳየን ህግደፍ የድሮ የኤርትራ መጥፎ ትርክቶች ወራሽ ነው፣ ባለቤት ነው። በጣም መጥፎ ትርክቶች ደግሞ አሉ። ኤርትራ በታሪክ የውሸት ትርክቶች በጣም የበከሉ አሉ። መጽሐፍ ላይም ተጠቅሰዋል እና ሄዶ ደግሞ ኢትዮጵያን ይዘን ኤርትራን ለመጥቀም ጭንቅ በቃ መጨነቅ እኮ ነበረ። እኔም አይወስ ነው እዛ ላይ ተመለስ ኤርትራን በኤርትራ በጣም የራራ ነበረው። እናቱ ሀገር ነው እሱ ሊሆን ይችላል፣ ሌላም ሊሆን ይችላል። ስብሃት ደግሞ የኢሳያስ ተላላኪ ነው። በቃ ይሄ ደግሞ ሲጨመርበት ከዛ ደግሞ ማን አለብኝነት ደግሞ አለ። በቃ ለምሳሌ የወደብ ጥያቄ ሲነሳ በቃ ኤርትራ በኃይላቸው በትግላቸው በነፃነታቸው አይነኩም ብለን ከኤርትራ በላይ እኛን ሞግት ነበር አይደል? እውነት ነው። አንድ ጽንፍ ሂደን ያው ፈንጂ ተከልን ነው ብለው የአደጋ አካሄድ ፈንጂ ተከላ ነበረበት። ጊዜው እየጠበቀ የሚፈነዳ ማለት ነው። ጊዜያቸው ጠብቀው ነው እየፈነዱ ያሉ እና ዞሮ ግን አሁን የትውልዱ ጥያቄ ሆነ መጥተዋል። አሁን እኔ የምመክረው ስህተት በደርግ ጊዜ ስህተት፣ በዛ በፊት ስህተት፣ በእኛም ጊዜ እኔ ህልሜ የተበላው በእኛ ጊዜ ነው። ያን ክፍለ ዘመን ትውልድ ሆነን ትምህርት ቀመስ ሆነን እና ምንድን ነው በአንድ በኩል ትውልዳዊ አድርገ ማየቱ፣ ምክንያቱም ሪቨርስብል የሆነ መልስ እንዲያገኝ። ትውልድ ግን ለምን ደግሞ ይሞገት ነበረ እኮ አሁን እንዳልከው ወደብ ሲነሳ እኮ ይህ የጊመል ውሃ ማጠጫ ይሆን ምናምን ሲባል እኮ ሙግትም ነበር። ግን ደግሞ ያ የምትሞግተው አንበሳ ነው፣ አንተ አነስ ያልክ እንስሳ ነህ። ይሄ በሌለበት የአንተ ሰይ ነው የዚህ ሀገር አንዱ በእኔ ጊዜ መሻሻል የነበረበት። ግን ኤርትራ በዛ በወደቡ ምን ተጠቀመ? እሱ ላይ የእውነት ግን ነው። ኤርትራ ወደቡን ዘጋና ባይዘይ ህግደፍ ማለት ቁጥር 1 ጸረ ኤርትራ ነው። ኤርትራን የገደለ ነው። ወደብ ዘጋና ምንድነው ፕሮፓጋንዳው ያለው? ኢትዮጵያን በጎረሮ ያስኳት አለ። እኛም ዝገቡ እኮ ብለነዋል። አሁን ክፈት እየተባለ ነው። ያኔ ነበረ ረጅም እኔ የነበርኩበት ግን ዝጋም ተፈቅዶለታል። በቃ ነፃ ሀገር ነው። በቃ ኤርትራ ወይ ሞት ለማለት ምን ቀረ? ከዛ ህግደፍ ደግሞ ምን አለ? ወደብ አሰብና ማሳዋን ቁልፍ በማድረግ የኢትዮጵያን ገበያ በጎረሮ ያስኩት ነው ፕሮፓጋንዳው። 30-40 ስልጣን ከደርግ ጊዜ በኋላ እስካሁን ማለት ነው። ግን የወደብ ጥቅም ለማወቅ ኢኮኖሚስት መሆን ሂስቶሪያን መሆን የሚያስፈልገው አይመስለኝም። ወቅቱ የተሳሳታችሁትን ትውልድ አሁን ያርመው ይገባል። ያርመው ይገባል። ሁለተኛ ደግሞ ኤርትራን ነው መጀመሪያ የጎዳው። የኤርትራ ገበያ እስከሌተን አደረገው። ምክንያቱም በማሳዋ የሚመጣ አስመራን ሳያጠግብ መቀሌ፣ ጎንደር፣ ባህር ዳር፣ አዲስ አበባ እኮ ያጠግብ አይደለም። የኤርትራን ገበያ ያደረቀው የጅቡቲ ለመለመ የጅቡቲ ይኸውልህ፣ ጅቡቲ እየሰራን አይደለም። ጅቡቲም ተጠቀሙ፣ ቀጥለን እኛ ተጠቀም። ፕራዮሪቲ ጅቡቲ ተጠቀሙ፣ ፕራዮሪቲ ኤርትራ ሊጠቀሙ ነበር። ትውልድም ግን በፕሮፓጋንዳው ተዛብቶ ሞግቶ ታያቅም። አሁንም ኢትዮጵያ
ወደብ እያለች ነው፣ ሉዓላዊነታችን እየመጣችብን ነው ይላል። የት አለ ሉዓላዊነት ኤርትራ ውስጥ? ሰው የለም። ጀነራል እርስ በርስ ኤርትራውያን ማውራት ይፈራሉ፣ የሚሳለሉ ነው። አሁን እየተለወጡ መሰለኝ። ያየ ፔኑ በዛ፣ እድሜው በዛ፣ ዋጋው በዛ እንጂ ኤርትራ ላይ እኮ አንዱ ኢንትሮዲስ የተደረገው ልክ እኛ 1 ለ5 አድርገን ትግራይ ውስጥ የፈጠርነው ችግር ኤርትራም ላይ አለ። ግደፍ ብቸኛ ነው፣ ጨካኝ ነው። ቅድም እንዳሉት ህወሓት የሚወረሰው እኔ ህወሓት ከዛ ነው ፒክ ያደረገው። አንድ አለ መጥፎ እንትን ከላቲን አሜሪካ ከሆነ መጥቶ አሁንም በጣም ባስታወስኩት ቁጥር የሚቀፈኝ ድሮኛ በረሃ ትግል ላይ ያለን ከሆነ ላቲን አሜሪካ ቦሊቪያ ይሁን ምናምን አንድ መዝሙር ነበራቸው ይባላል። የማንወጣው ተራራ የለም፣ የማንፈሰው ደም የለም፣ የማንከሰክሰው አጥንት የለም ምናምን የሚል እሱ ኦሪጂኑ የኛ አይደለም። ተተርጉሞ ወደ ትግርኛ ነው የመጣው። ኦሪጂኑ እንኳን አልተነገረንም። እሱን እየዘመርን ኦኬ፣ አሁንም ይዘመራል። እሱ እኮ ነው ልል የፈለው። በደርግ ጊዜ 17 ከመጣ ዘመር ነው ጣፈጠን። በቃ ይሁን ይጠቅመናል፣ ለዚህ ጦርነት ነው። ከዛ በኋላ ትግራይ ውስጥ ኢንትሮዲስ ተደርጎ ትምህርት ቤት ላይ ህፃናት ይዘምሩታል አሉኝ። እኔ እንኳን ላየው ዘይ መስማትም አልፈልግም፣ ግን ነግረውኛል። የሁላ ዓመት አለው እኮ ነው ታውቃለህ። ሰዎች ነው የሚነግሩኝ። ብዙ እንደዚህ ለማሽተት ብዙ አልሄድም። አሁን ዝክረ ሰማዕታት የሚባል እኛም ለመሰዋት አይነት እንዘጋጅ አይነት ነው። በረሃ እናደርገው ነበር። አሁን አምጥተህ ትምህርት ቤት ምናምን ምንድን ነው ኢምፕሊኬሽኑ? ለመኖር ለመሰልጠን ከችግር ለመውጣት ሳይሆን እንደተሰዉት እኔም ልሰዋ፣ ከዛ ደግሞ አጥንቴ ከስከስ ደሜ ፍሰስ የሚል የትግራይ መዝሙር ነው። ከባድ ነው። ምንም ላደርገው አልችልም። ከባድ ነው በጣም። ጀነራል እስቲ ወደዚህ ወደ መጽሐፉ ደግሞ እንለፍ። ማለት እዚህ ውስጥ በዝርዝር ከገለጹት አንዱ የባድመ ጦርነት ነው። እንግዲህ ወደብ ተሰጠ፣ ኤርትራ ተገነጠለች ተባለ። ከዛ ከ7 ዓመት በኋላ የባድመ ወረራ ተነሳ። እዛ ላይ በዝርዝር አስቀምጠውታል። ግን እዚህም ላይ እንዲጠቅሱልኝ የምፈልገው ነገር ምንድን ነው? 2 ዓመት ተካሄደ። ከዛ የአልጀርስ ስምምነት መጣ። የአልጀርስ ስምምነትን ያስከተለው ነገር አለ። እዚሽ መጽሐፏ ላይ ያላየኋት ነገር አንድ ነገር አለች። ምርኮኛ ልውውጥ ላይ እነ ኮሎኔል በዛብህ ጴጥሮስን የመሳሰሉ በእናንተ ወይ በመንግስት በኩል ለምን ጥያቄ አልቀረበም? አብዛኛው የሻዕቢያ ምርኮኞቹን ነው ተላልፎ ሲሰጡ የነበረው። በዚህ ላይ ምን ይላሉ? ወደቡ አንድ ግን ልጨርስልህ። የኢትዮጵያ እና የትውልድ የወደብ ጥያቄ የኃይል ጉዳይ አይደለም። መጀመሪያ እንዲያውም ኤርትራውያን እናንተ ነው ቁጥር 1 የምትጠቀሙና አብረን እንጠቀምበት። እምቢ ማለት ግን አሁን ጊዜው አልፈዋል። ወደ ኃይል ከተሄደ ደግሞ መጥፎ ነው። ወደ ኃይል ቢኬድ ግን የኤርትራን ሉዓላዊነት አደጋ፣ ኤርትራን ሉዓላዊነታቸው ራሳቸው ኮምፕሮማይዝ ሊያደርጉ ይችላሉ። ጥያቄው እሱ አይደለም። አብረን እንጠቀም ነው። ምክንያቱም በዚህ ሳይድም አንዳንድ ጊዜ በተለይ በኤርትራ በኩል ደግሞ በሉዓላዊነታቸው በህልውናቸው የትውልድ ጥያቄ እኮ ነው። አንድ ትውልድ በአንድ ትውልድ ላይ በህልውና መነሳት አይችልም። መጀመሪያ ይህንን መሰመር አለበት። ሲቪሉ ነው እየጠየቀ ያለ፣ ትውልዱ ነው። የጀኔራሎች ጋጋታ ምናምን ብለው እንትን ሬዲዩስ ሊያደርጉት ይፈልጋሉ። አይደለም። የገበያው ጥያቄ ነው። የኤርትራ ገበያ ጥያቄ ነው። የኢትዮጵያ ገበያ ጥያቄ ነው። ስለዚህ አንዳንዱ የኤርትራ ህልውናን የኤርትራ ዜጋን ህልውና ወይ ደግሞ ጸጸት በራሳቸው በሰላም በጥሩ ጉርብትና ለመኖር ማንም ትውልድ ከማንም ትውልድ ጋር ሊጣላ አይችልም። ይህንን መሰረት አድርጎ ግን የገበያ ጥያቄ ነው። አሁን እንዲያውም ቱላይት ከሚገባ በላይ ጉዳት አስከትሏል። ቁጥር 1 ኤርትራን ጎድቷል። ቀጥሎኛልም ተፈጥሮ የለገሰው ነው። ይሄ ነው ጥያቄው ለማለት ነው እንጂ ኤርትራን ለማጥፋት ኤርትራን ለመግደል ኤርትራ ራሱ ይግደፍ ካመጣው ግን ጥንቃቄ ያስፈልጋል ነው። ሌላው ግን አሁን ያነሳው
የኤርትራ ጦርነት አየር ኃይልን ኮሎኔል በዛብህ በጀግንነት ሲዋጉ አስታውሳለሁ። ከድሮም ጀምሮ ያለፈው ታሪክ አለው። በተለይ አየር ኃይሉና ኮሎኔል በዛብህ በመጨረሻው ጦርነት ጊዜም እንዲያውም አትሂድ እየተባለ ወይ ደግሞ የሆነ ነገር ብቻ በራሱ ዲሲሽን እና በራሱ ስሜት ሄዶ ግዳጅ አውሮፕላን ተመታና ያዙት። አሁን መሰለህ ወያኔ እኛ እንደዛ መጠየቅ አንችልም ነበር። ትንሽ እኔም ብዙ ተነትነው አልችልም። ኮሚኒስትነት የሚለው ከውጭ የቀዳ ነው ማለት ነው። ከውጭ አምጥተን ራሳችንን ኢንዶክትሪኔት ያደረግንበት አስተሳሰብ ይዘን ነው እዚህ መጣ ነው አይደለ እንዴ? ከዛ እኛስ ምን ጥፋት ነበረን ሳንል ኢሰፓ በሙሉ ከወንጀለኛ ብለናል እንደ ፓርቲ። እኛስ በዚህ 17 ዓመት ሙሉ እየተዋጋን ስንመጣ ምን ጥፋት ነበረን? ምን አልነበረም? ልክ አሁን ትግራይ መገምገም ማውራት አይፈልጉም አይደለም ስለ ውስጣቸው ስለ ጦርነቱ እንዴት ቀሰቀሱት፣ እንዴት ወሰዱ። እኛም እንዴት ሄድነው 17 ዓመት እኮ አልነካ ነው እና ኢሰፓ እንዳለ እንደ እንትን ወሰድ ነው። ከዛ እንደገና ሊሰሩ የሚችሉ ባለሙያዎችን አመጣንና ከኛ ጋር ለሉዓላዊነት ተደፈርናል አይደለም። ኢሳያስ ባድመ ሲወረን እኮ ደነገጥን ብለን አድሚት አደረገናል። ሰርፕራይዝድ ሆን። ከዛ በዚህ ጊዜ ደግሞ ናሽናሊስት ሆነው ከኛ ጋር አየር ኃይል ያለው ምድር ኃይል ያለው ጆይን ያደረጉ ነበሩ። ከነሱ አንዱ ነው። ከዛ በውጊያው ሄደ፣ ተመታ፣ ምርኮኞች ነበሩ። እኛ ለኤርትራ የሰጠነው ብዙ እንደሆነ አውቃለሁ። ከኤርትራ ደፍረን የምንጠይቅ መኖራችንም አይዳል። እኔ ኢሳያስን አላገኘው፣ ሌሎቹም በዚህ ጉዳይ ላይ በጣም ታች ነኝ ግን የጠየቅን አይመስለኝም። ጀነራል እንደውም እዛ ላይ እኮ 92 ሰኔ ወር ይመስለኛል በድንገት ወጥተው የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ጦርነቱ አብቅቷል አሉ። በጣም በህወሓት ማዕከላዊ ኮሚቴ ውስጥ ድንጋጤ ተፈጠረ። ገብሩ አስራት መጽሐፍም ላይ አለ እና ከዛ በኋላ እንደገና እንዲቀጥል የተደረገው ምንድን ነው? እንደዚህ አይነት ጣልቃ ገብነቶች። ሁለተኛ ባድመን ለሺህ ዓመታትም ቢሆን እንስጥ፣ አሜሪካኖች ማዕቀብ ይጥሉብናል ምናምን የሚሉ እነ ስብሃትም ይህን ያንጸባርቁ ነበር። እሺ ለግደፍ የሚሰራ ኃይል እኮ ነው የነበረው። ተገዶ ምንድነው መሰለህ ኤርትራ ሂደን ግማሹን ላጭተን አይደል የመጣ ነው። እንድንቆም ተደረገ። ሳቦታጅ ተደርገዋል። ያ ጦርነት ጽፈውታል። ሳቦታጅ ተደርገዋል። በቂ ዝግጅት አድርገን ቢያንስ ለኤርትራ እንደ ዜጋም እኮ መጥፎ ብለታ ነው ያዋልነው። ወይ ግደፍን ከግደፍ ጋር አላላቀቅ ነው ወይ ለራሳችን ከግደፍ ጋር አልተላቀቅን እና ሊደርሽፑ ላይ ከባድ ችግር ነበር። 40 ኪሎ ሜትር ገደማ ቀርቷችሁ ነበረ ወደ አስመራ። አንድ ኮሎኔል ስሙን ዘነጋሁት፣ ቤተመንግስት እንደውም የመለስ አጃቢ ነበረ፣ በስሜት የሄደ ሰራዊት ላኩልኝ እያለ እንዲመታ ተደረገ። ሁለተኛ ነፍሳቸውን ይማር ክቡር ዶክተር ነጋሶ ጊዳዳ ሲነግሩኝ አሰብን መያዝ አለብን የሚል የኮማንድ ፖስቱ ላይ ሀሳብ ያንጸባርቅ የነበረ መጀመሪያ ተፈራው አልዋ ነው አሉኝ። እንትናቸውም ላይ ጽፈውታል። እና ወደ አሰብ ከመሄድ ለምን ተገታችሁ? ወደ እንትንም ወደ አስመራ ይገሰግስ የነበረው ሰራዊት በምን ቆመ? ለምን እኮ ነው በሳቦታጅ ነው የቆመው ያልኩ። ምክንያቱም ለካ በድምፅ ብልጫ ነው ሄድ ነው መሰለኝ እንጂ አቶ መለስ ያን ያህል እንድንሄድ ሂዱ ብለዋል። እቅዱኛም ሰርተነዋል። እንዶርስ አረጉልን። በተግባር ግን በጾሮና የነበረው ከ100 ሺህ በላይ ኃይል ካለበት ንቅንቅ እንዳይል ተደረገ። በምዕራብ የነበሩ ኮሮች በጣም ውስጥ ገባን። ሄድ ተመለሱ ተባለ። የሆነ ኢባራ ምክንያት መጣ። ምክንያቱም ኤርትራ ምድር ላይ እንዲተኮስ አይፈለግም። እናንተ እየሄዳችሁ ትሞቱ ነበር እንዴ? ትሞቱ ነበር እናንተ ለሻዕቢያ ሄዳችሁ። እሱ እኮ ነው የምልህ ከሻዕቢያ በላይ አሁን እኮ አንደኛ ጀብሃን አጠፋ ነው። ጀብሃን ከኤርትራ ምድር በማባረር የአንበሳ ድርሻ ነበራል።
ሻዕቢያም ሮንግ ስትራቴጂ ተከተለ። ሂዶ ሳህል ተራራዎች ላይ እንደዚህ ስብስብ ብሎ ቁጭ አለ። ጉድጓድ ቆፍሮ ለደርግ ተመቸለት ሊቀጠቅጠው። እዛ ሄደን እኛ ተጨምረን ተቀጥቅጠን ሻዕቢያን አዳን ነው። ጎማ እግሬ አቀድም እችን አልጻፏትም። አንድ ኮሎኔል የነገረኝ ከዛ ዘፈንልን ወያኔ መሄድ ሄዶ አይደክምም። ምን ማለት ነው ትርጉሙን? ወያኔ ጎማ እግራ ማለት ጎማ እኮ አይደክምም፣ በእጁም ነው የሚሄድ አለ። ያው እንትን ሸበጥ ላስቲኩ ጫማ አለ። ግን ጎማ እግራ ማለት ሂዶ የማይደክሙ ማለት ነው። አዩን የኤርትራ ታጋዮችና ሳይገሙትን ወደ ሳህል ደረስንላቸው። ከዛ በፊትም ለስልጠና ነው እያልን ከ72 ዓመተ ምህረት ጀምረን ከጎናቸው አልተለየንም። ጉልበት ሰጠናቸው። ቺፕ ሌበር። ከዛ ደግሞ እኛ የውጊያ ልምድ ያለንም እንደ ዩኒት እንደ ብርጌድም ሄድ ዘፈን አወጡ። ምን ያደረጉ ዘፈንልን። 30 ሺህ ነው ያለቀው ለኤርትራ ለማዳን። በጣም ከባድ ነው። አንድ ቦታ ላይ ከአንድ የሻዕቢያ አመራር ጋር ተጋጩ። እርሶ ቃላት ተለዋወጣችሁ። አንዱ እንደውም ታጋይ ታስሮ ነበር። እዚሁ መጽሐፉ ላይ ያገኘሁትና ለምን ክላሹን አሳልፈ ትሰጣለህ? ለምን እርምጃ አትወስድም አሉ እርሶ። ከዛ ካርከበ ጋር ተነጋገሩ። መብቱ እኔ ዩኒት ጋር የነበረ ታጋይ ነው። እንግዲህ እኛ አሰራር አለን፣ እኛ ዲስፕሊን ምናምን አለን፣ የራሳችን ኮሚትመንት እና ትእዛዙን አክብረን ሂደናል። ሂደን ተሰባጥረን ይሰባጥሩ የሚል ኢሳያስ ለስብሐት ትእዛዝ ሰጡት። ኢሳያስ ስብሐት ደግሞ ትእዛዙን ስብሐት አለ እዛ የእሱ ስታፍ ነው፣ የኢሳያስ ስታፍ ነው የነበረው። እና እዛ ሄደን በቃ ቀውጥ የሆነ ውጊያ ውስጥ ነን። አንዱ የሻዕቢያ ታችኛው አመራር አንዱ የእኛ ታጋይን ቅጣት ቀጣው፣ ትጥቁን አራግፍ ብሎ ቀጣው የሚል በእኔ ስር የነበረ አንዱ ሪፖርት ሲያደርግልኝ በቃ የሆነ ቁልጭ አለብኝ። ምክንያቱም እዛ ሄደን እየተሰቃየን እየተራብን ነው እየተዋጋን ያለን። ግዳጁን በአግባቡ እየፈጸምን ነው። የነሱን አሰራር በሻዕቢያ መሪ ልንቀጣ አልሄድንም። ገባ ካጠፋንም የራሳችን አሰራር አለ ነው። ሻዕቢያ ቀጣው ሲለኝ ተናደድኩና ለምን ከላሽንን አዙሮ ለምን ምን አባቱ ብዬ በንዴት ተናገርኩና ከዛ ሊያጫርሰን ነው ብሎ በግንባሩ እሳት ተለቀቁበት። በቃ ይሰሙ ነበረ አካባቢ ያሉ ብርጌድ አመራር ሪፖርት አረጉ። ከዛ መጡ አርከበና ከስጋ ሆነው መጡ። ማን አንተ ምናምን አለ። ኧረ ዞር በሉ በቃ ይህን አልሰማም። አም ዲፌንዲንግ ማይሰልፍ። አርከበ ቁባይ እዛ ጊዜ የማዕከላዊ ኮሚቴ ሆኖ ከስብሐት ጋር ስታፍ ነው ኢሳያስ ስታፍ። ኢሳያስ አፋችን ዘግተን በእነሱ አማካኝነት ነው የሚመራን ያለ። ትእዛዙ ምናምን ዲቴይሉም የሚመጣ ከሱ ነው፣ የሚያስፈጽሙት እነሱ ናቸው። ባዚ ተመችተዋቸው ነበር የሻዕቢያ አሰራር። ሻዕቢያ ክላስ ነው ታየዋለህ፣ ክላስ አለው። ታችኛውና ላይኛው ግልጽ የሆነ የኑሮ ልዩነት አላቸው፣ የልብስ ልዩነት አላቸው፣ የአቅርቦት ልዩነት። ክላስ ነው፣ ደንበኛ ክላስ ነው የምታየውና እኛ ሰዎች ተመችተዋቸው ነበር እሱ አመራሩ። እና እንደዛም ነበረ። ሌላም አለው። እዛ ሄደንም ፈታኝ ነው የነበረ። መጨረሻም እንደገና ሌላ ሁኔታ ተፈጥሮ ወረራውን ግን ኦልሬዲ መክነዋል ተብሎ ስለነበረ እኔ ያኔ እኮ ተባረረ ነው የመጣው። አረ እንኳን አዝናለሁ። እዛ የተከፈለው ወጣቶች አንደረጅ ሳይቀር ነው። እና ወይ እንሰራው ወይ እናባረረው አሉ መሰለኝ። ተባረሃል አሉ። መሬት ምርጫ ገባው። ጀነራል እዚህ መጽሐፍ ውስጥ ያላካተቷቸው በደንብ ያላየኋቸው ነገሮች አሉ። እስቲ እነሱን እናንሳ እና በ1984-85 መረፈት ነበር የሚባለው፣ ተረፊቶ የሚባል ነበር። 36,000 ታጋዮች ተባረሩ። እኔ በትክክል መረጃው ያለኝ አንድ ኮሎኔልም የተረፈ በህይወት አለ 85 እና ሆለታ እስር ቤት ውስጥ እንዶድ ጠጥተው 1500 ታጋዮች በአንድ ጉድጓድ ተቆፍረው ተቀብረዋል። እንዶድ የሚባል ልብስ ማጠቢያ መርዝ። ታጠቅ እስር ቤት ውስጥ በሳምባ በሽታ 2500 ታጋዮች በተላላፊ ሳምባ አልቀዋል። እነዚህን ታሪኮች አልጻፏቸውም። ሴት ታጋዮች ደግሞ 5000 የሚሆኑ ወደ ትግራይ ሄደው ለስልጠና ተብለው የትግራይ ጠላቶች ሴት ታጋዮች ናቸው ተብለው ቤተሰብ እንዳይቀርባቸው ተደርገዋል። በሴተኛ ዳሪነት አእምሯቸው የተቃወሰ እዚህ ከተማ ውስጥ ነበሩ። ስለነዚህ ለምን አልጻፉም? ትንሽ ነካክተውታል። ምንድነው በ85 ዓመተ ምህረት ታጋዩ ጥያቄ ስሬስ የሆነ ጥያቄ ያነሳ አመራሩ ላይ ማለት ነው። ትንሽ ቃላቸውን እያጠፋችሁ ነው፣
እንግዲህ የሳታችሁ ነው ምናምን የሚል የራሱ አርጉሜንት ይዞ መጣ። ያኔ ሲመጣ ይሄ ታጋይ በቃ መዥገር ነው፣ አያሰራንም፣ ይቀጥቀጥ፣ ይታሰር፣ ዲሞብላይዝ ይደረግ ተባለ። ስለዚህ አሁን አንተም መልሰህ ትንሽ ዲጋውት እኔ በበረሃ ህግ እንደተፈረዱ እንደተወሰኑ አውቃለሁ። ያኔ እኮ ህገ መንግስት አለ፣ የሽግግር ህግ አለ፣ ፖሊስ አለ፣ ፍርድ ቤት አለ፣ ምናምን እኮ አለ፣ ስልጣን ላይ አለ። ስልጣን ላይ አለና የሽግግር ህግም አለ። ግን ያኔ ሰው የተፈረደው በበረሃው ህግ ነው። ይህ አሁን የምትለው የታሰረውን አውቃለሁ። ወደ ዳንሻ ምናምን ዲሞብላይዝ የተደረገውን አውቃለሁ። አያሰራንም፣ በወባ አለቁ እዛ። እና ምን ያህል ታሰሩ? 85 ባይዘው እኔም ውጭ የሄድኩበት ጊዜ ነው። አሜሪካን ለትምህርት ሄድኩበት። ለትምህርት ሄድኩ። ብዙ እንደታሰሩ ዲሞቢላይዜሽኑ ቅጥ እንዳልነበረው መባረር ሚንስ እንደነበረ አውቃለሁ። ከቲፒኤልኤፍ እንደዚህ እኔ አይገርመኝም። ግን ይሄ አለቁ ምናምን የሚለው ጃስቻኬት ግፉ አለ፣ ማባረሩ አለ። ወደ ዳንሻ የሄዱትም እኮ መጨረሻ ኢትዮ ኤርትራ በግዴታ ተዋጉ ተብሎ አልቀዋል። እና ሌጋሲ ግብ ሊባል ከሆነ እኮ ይሄ ነው የቲፒኤልኤፍ ሌጋሲ። የራሷን ሰው የራሷን ታጋይ ልክ ድመት ልጇ ትበላለች አይደለ? እንደዛ ነው። ግን እንደዚህ በሺዎች እንደዚህ ሆነዋል አልሆኑም ዲቴይሉ የለኝም። ግን ከዛ በላይ ቲፒኤልኤፍ የትግራይ ይገልጻታል። የትግራይ ህዝብ ለምን ተመልሳ የትግራይ ህዝብ እንትን ሆነች፣ ጠላት ሆነች። እትብቱ እዛ የተቀበረ ከዛ የተፈጠረ ወዲህ ትግራይ ናሽናሊዝም ይሄ ደግሞ ከጥንት ጀምሮ ለትግራይ የሚሆን ወይ በቡድን ወይ በግል መጥቶ አያውቅም። አሁን ሰርች ማድረግ ካለብን ለምን ሀቁ ይሄ ነው፣ ከሀቅ ጋር መታረቅ፣ ሀቁ የሆነው ስናገኘው ለምን የሚለውን ጥያቄ መመለስ ያስፈልጋል። ይህንን ሳንመልስ እየተሆነው ያለን ትውልድ የታደለ አይደለም። ከባድ እንትን ውስጥ እየተሆነው ስለሆነ ከባድ የቤት ስራ እየሰጠነው ስለሆነ እና በዚህ መልኩ ያው ጥሩ ነው ብዬ ነው። ጀነራል 5 ጊዜ ካልተሳሳትኩ ጥይት ተመተዋል። ከባዱ ደግሞ አገጮት ላይ የገጠመው ከኦነግ ጋር ሲዋጉ ይመስለኛል። ከሰላም ወረዳ ኢህአፓና ጀብሃና ኢህአፓ ሸራሮ ነው የተመታው። ኦኬ። ግን 5ኛም እዚህ ከኦነግ ጋር እንትን ብለው ነበር። ኦኬ። መታራ መጽሐፍ ላይ ስላለ መንጋግ የምትል ስም የወጣለት ከዛ በኋላ ነው። ያው ለመንጋግ ተጋሩ የሚጠቀሙት ለስድብ ነው። እኔ የስድብ የምናምን ሰው አይደለሁም። የሆነ ትርጉሙ ምንድነው? አገጫም ማለት ነው። ያው ለዚህ ላይ ነርቭ ነው አይደለም፣ ለየት ያለ ይታያል። ድሮ ጆን ነው የኔ መጠሪያ፣ ዮሐንስ ነው የቤቴ ስም። 3 አላችሁ ጆኖች። አሁን ሊሳደቡ ሲፈልጉ እንደዛ ይላሉ። ለእኔን አልመኝላቸው። ገብቷል። ቆራጣ ብለህ ሰው አትሰድቡ ይባላል። በጣም ነውር ነው። እውር ይባላል። አይባልም። ሊሰርቅ ለተቆረጠም ቆራጣ አይባልም። ህግ ወይ ምናምን በህግ አይደል? ግን ከንትን ወጥተናል እኛ እና መታራ እግሬ ነበር የተመታሁት። እነዛ ኢሰፓ የምንላቸው ሐኪሞች ነበር መታራ ሆስፒታልም የመጀመሪያ ድጋፍ ያደርጉልኝ። ባይዞይ ከባድ ነበር። 2 አጥንት ተሰብሮ እና ያው ሁኔታ ዲቴይሉ መጽሐፉ ላይ እንዳለ ነው። መጽሐፉ ላይ ስጽፈውም እንደዚህ አይነት ህይወት ይቅርብህ ደደባችሁን ነው። ጦርነት እንደማያስፈልግ ነው። ይቅርብህ እኛ እንዲቀርብ እኛ እንዲል እንጂ ወደነው አይደለም። በህይወት ብንቀርም ከትራውማ ጋር ከአካል ስንኩልና ጋር ነው የተወልና ይህንን ሴሌብሬት አታርግ ነው። እኛ ጀግና እያልን ነው የምናስተምረው። ውሸት ነው። የጦርነት ውሎ የደደብ የምናምን ውሎ ነው። የጀግንነት ውሎ የምርምር የሰላም ሌላ ውሎ ነው። ዓለም ጋር ልትቀላቀል ከሆነ ከነዛ መጥፎ ትርክቶች ውጣ። እኛም ህልማችን ተበላ፣ አንተም ጋር ያው እየበላ ነው። ከጦርነቱ በኋላ እኮ ነው የጻፍኩት።
አይሰከትትም እንደ ሆነ ስታየው 17 ዓመት እኮ እኔ መራ ድርጅቱ ማመንኩት፣ ፕሮግራሙ ማመንኩት ለአንዴና ለመጨረሻ ነው። ያ ከኛ ቀጥሎ የሚመጣው ትውልድ የሰላም፣ የልማት፣ የብልጽግና ኢንተርናሽናሊስት ሰው ይሆናል። ትግራዋይ አንድ ጠባብ ቦታ አሁን እኮ ግሎባል ሰው እኮ ትማራለህ። ይቢከም ግሎባል አይደለ እንዴ? ትማራለህ፣ እውቀት ይዛለህ፣ ኢንተርናሽናል ሰው ትሆናለህ። ሰው ወደዚህ ሲያማትር አንተ ወደኋላ የጀግና ጨዋታ እና ይህንን ደግሞ ባለቤቶች አሉ፣ ትውልድ የሚበሉ ባለቤቶች። ነጽዋት እኮ ትውልድ የሚበሉ ክፎች እኮ ናቸው። የድሮ የበላው ይበቃናል ማለት አልነበረባቸው? አይበቃቸው፣ አሁንም አልበቃቸው። ፋኖ የአማራ ህዝብ ድብ ዕዳ ነው። ለአርሶ አደሩ ድብ ዕዳ ነው ሆነ ያለው። ጦርነት ለትግራይ ድብ ዕዳ እንደሆነበት ወደዚህ ትሄዳለህ። እንደገና ኤርትራ ያው በዛ ትዳቃለህ። አሁን በዚህ ከመንግስት ጋር መምጣት ተደራዳሪ ለመምሰል ክራንታ ያለ በዚህ ደግሞ ወደ አስመራ ወደ እንትን እየሄድ አሁንም እየተጋገረበት ነው። እና ለማንኛውም አዙሪት ይሄንን ነው። ግን እንደው ሁለት የመጨረሻ ጥያቄዎች ላንሳ። እነ ባጋ ቅድም አንስቻት ነበር፣ እነ አበባ ግደይ፣ እነ ተክሎ ሐዋዝ ያንዳንዶቹ ታሪክ አለ። ያንዳንዶቹን ስላላየው ለምን ተረሸኑ? ትፔሌፍ ብዙ ሰው ረሽነዋል። የተስታወሱ ሰዎች ነው የምንጠራላቸው እንጂ በቁጥር ታሪኳ መጽሐፍ ያስፈራት እኮ እሱ ነው። ታሪኳ መጽሐፍ ፈራች እኮ ትፔሌፍ እንዴ። ከጻፈችው ለሙግት ይመጣላ። ፊውዳል ተብሎ የተገደሉ ኢዲዩ ተብሎ የተገደሉ መግደል ወዝ ጃስ ስራ እነ ተክለ ሐዋዝ በቃ ማዕት ህፃናት የተረሸኑበት ያውቁታል። ያባ እየተባለ የሆነ ህፃን ከገጠር አንድ ያጻፉት በጣም የሚያሳዝን ታሪክ አለ። እና ህፃን ልጅ ህፃናት ይታገላሉ። በኢንተርናሽናል እኮ ክራይም ነው። አንደር ኤጅ ሚሊተሪ አይደረግም፣ ታጣቂ አይደረግም። ከዛ ደግሞ ወይ የደርግ ሰላይ ወይ ኢሃፓ ወይ መጀብሃ ወይ ልቀመው እኮ ነው። ይሄ አንደ ባይዞ ይሄ የኛ ውስጥ ደም ታጋዩን የሚረሽን ነው። አጠፋ ሲባል ያ እኮ ህግ የለውም፣ የተጻፈ ነገር እኮ የለውም። ከየገጾር እየተጎተተ ፊዳል እየተባለ ሰላይ እየተባለ ምናምን የሚጠፋው ምንም ሬፈረንስም የለውም። በምን ተመርተ ምን አንበህ ነው የሚል የለው። ትግራዋይ ጠላቱ ትግራዋይ ነው። ስለዚህ እንዴት ብለን ነው የራስ ጠላት ነህ ማለት እኮ ነው። ከዚህ የምላቀቀው እንዴት ነው? የትኛው ውሸት ነው እንደዚህ ያደረገኝ የሚል እኮ በቃ የትኛው ትውልድ እንደሚመልሰው የማይገባኝ ጣጣ ነው ያለው። ቲፒኤልኤፍ ደግሞ የዚህ አክተር ነበር። አሁን እስኪሄድ ስልጣን እስኪሰለቸው ኢፈርቴ ምንትሴ ማረቴ ያለ እስኪጨማለቅ ወስዶ እንደገና የ17 ዓመት ጦርነት እንዳይበቃ ምንም ምክንያት በሌለው እኔ አሁን አንድ የሚገጥመኝ ነገር ከትግራይ ጋር የነበረው ጦርነት እንኳን ሊደረግ መታሰብ አልነበረበትም። በጣም ጠንካራ አቋሜ ነው። ምንም ምክንያት አላይም፣ ምንም ቁመና አላይም። ሰዎች ግን ምን ይሞግታሉ መሰለህ? መደበቅ አይደለም የሚፈልገው። ባይዞ ጦርነት ብሌስ አይደረግም። የሆነ ጦርነት ብሌስ የተደረገ የለም። መቅረት የማይችል የነበረ ብሎ ይሞግታል። ፖለቲከኛ ወይ ምሁር መቅረት አይችልም ነበር ብሎ ብሌስ ያደርገዋል፣ ይመርቀዋል ማለት ነው። ይህን ያህል ተምታቶብናል። ኤኒ ጦርነት ፋኖ እንዴት ነው ያደረገ ብሌስ የምታደርገው? የኤርትራ ጦርነት ሻዕቢያ ለምን ብሌስ ታደርገው? ማስቀረት እኮ እንችል ነበር። ተኛን፣ ኤርትራውያን ሆንና ምንም አያስቡም ብለን ተኛንና መጥቶ ኢሳያስ ጉብ አረገን። መቅረት ግን ይችል ነበር። ዝግጅት ቢኖረን ዲተረንት ቁመና ቢኖረን ይቀራል። ለምን አይቀርም? አሁን ለምን ከዛ በኋላ ዝም ብሎ ኢሳያስ አይቀብጥም? እና ለማንኛውም የዛሬው እንትናችን የመጨረሻ ጥያቄም ስላልከኝ ስለ ትግራይ አንዲት ነገር ላምጣልህ። ትግራይ አሁን
በጣም ምርጥ የህግደፍ ባፈር ዞን ሆናለች። ባፈር ዞን ማለት መንግስት የማይቆጣጠራት ኢትዮጵያ መንግስት ኤርትራ እጅ ያለባት ግን ለኤርትራ ምቹ ሁኔታ የምትፈጥር ቢያንስ ከዚህ መንግስት ጋር ትንሽ እየተካረረ ነው አይደለም። ኢሳያስ አሁን ስጋት ውስጥ ነው ያለው፣ ከፍተኛ ስጋት ውስጥ ነው ያለው። የሆነ ነገር ከመጣ እንደማይችለው ያውቀዋል። አሁን ጂኦግራፊካሊ ትግራይ ባፈር ዞን ማለት በኢትዮ ኤርትራ ጦርነትና አልጀርስ ከተስማማን በኋላ 25 ኪሎ ሜትር ዩኤን የሚቆጣጠረው ኢትዮጵያና ኤርትራ የማንቆጣጠረው ተብሎ የተቀመጠ የተከለለ ቦታ ነበር። ባፈር ዞን ነው። ኤርትራም የእሱ ሙሉ ቁጥጥር አይደለም፣ እኛም አይደለም። አሁን ትግራይ ራስዋ ባፈር ዞን ሆናለች። ይሄ ደግሞ ሌላ አስቀያሚ ገጽታው ነው። ባፈር ዞን ሆና መጀመሪያ እየጎዳች ያለው ራስዋ ነው። ቀጥላ ሰርብ እያደረገች ያለው ለህግደፍ ነው። ስለዚህ ይህ ሰው ሊረዳው ይገባል። የምለው የሆነ ተደራዳሪ ኃይል ወይ ምናምን አንዳንዱም ደግሞ አካታች መስተዳደር ይቋቋም ሲሉ በጀርባ እንትን ይዛሉ። ተደራዳሪ ለመሆን አይቻልም። አንድ ሀገር ውስጥ ሆነ መግባባት፣ መነጋገር፣ መወያየት ይቻላል። ባይዞ ፕሪቶሪያም እንደዛ ነው የሚለው ለስ ሲስፋየር ከዛ በኋላ እየተነጋገርን እንሄድ። ከዛ ኦነስቲ ይፈልጋል፣ ልክህን ማወቅ ይፈልጋል። የተቸገረውን ህዝብ መሰረት ማድረግ ያስፈልጋል። አሁን ሄዳ ግን ጦርነት የሚዘመርባት ከሆነች ምን እያለች መሰለ ጦር አውርድ እየተባለ ነው። ከጦርነቱ ከመጀመሩ በፊት የነበረ ፕሮፓጋንዳን አሁን ያለው ተመሳሳይነት ምንድን ነው? ጦር አውርድ ነው መጽሐፉ። ጦር አውርድ ላይ እያለ ሊያሳያቸው የሚፈልጉ ነገሮች አሉ። አሁን ከአፍ እንኳን ጦርነት ማውጣት አያስፈልግም። ከእንደዚህ ይህን ሁኔታ ከተፈጠረ በኋላ ህዝብ ከተጎዳ በኋላ ደንግጧል። ጭንቅላቱ ላይ አውሮፕላን፣ ተኩስ፣ ድሮን ድምፅ፣ ሞት ያክፉ ያየው ነገር ነው ያለው። እንቅልፍ የለው። ቃሉም አያስፈልግም፣ ግን ጦር አውርድ ነው ያለው። አዎ፣ በመጨረሻ እንደው ብዙ መጽሐፉን አልነካካ ነውም እንዳልኳችሁ ክቡራን ተመልካቾቻችን በዩቲዩብ ታገኙታላችሁ። አዙሪት ብላችሁ መግቢያው ጋር አንድ ያሰፈሩት ነገር አለ። አንድ ጀነራል ወይም አንድ እንትን ጦርነትን ከማድረጉ ማስቀረት፣ እነሱም አሁን እችን ነገር ከዚህ መጽሐፍ ላይ የወሰዷት ነው የሚመስለኝ ወይም እዚህ እንትን ውስጥና ጦርነት ለማስቀረት ነው ሰራዊት የምናሰለጥነው ይላሉ። እችን ብቻ ቆንጽለዋታል። በእርግጥ ጦርነት ለማስቀረት ነው። እችን ሀሳብ እንዴት ይገልጿታል? አሁን እኮ ምን እንበለው ነው? አንድ ምርጫ ይዘዋል። ምርጫቸው ስቲል አጥፍቶ መጥፋት ነው። ትግራይን እያጠፉት ነው። ምን ያረክ ነው ብትለው እያንዳንዱ ጀነራል ይሆን እዛ ያለው ምናምን ትግራይን እያጠፋ ነው። ግን ምን ይበለው? ወጣቱን እያሰለጠነ ነው። ወጣቱን እንዲቀፍድዶ ይዞታል። ወደ ዲዲአር እንዳይገባ አድርጎታል። ና ተረከብ ዲዲአር ማድረገው ዲዲአር መምጣት የሚችለው የሚያደርግ የሚችለው ሌላ ነው። ግን እነሱ አንደኛ ከነ ስብሐት ትእዛዝ አልወጡም። ኢሳያስ አክቲቭ ነው። ኔትወርኩ ተሰርተዋል። ያው በድፍረት እየሄዱ ነው። እኔ እስከማውቀው የፋኖ ቁስለኛ መቀሌ ይታከማሉ። ወደ እነሱም ከኤርትራ የሚመጣ የሚተላለፍም ነገር ተላልፋል ነው። ስለዚህ እንግዲህ ወጣቱን እያሰለጠንክ መደበቅ አችልም። ግመል ሰርቆ ማጎንበስ አይቻልም አይደለም። ለሱ ደግሞ ይሆናል ያሉት ጦርነት ለማስቀረት ነው ይላሉ። እንዳልኩ ነው። ጦር አውርድ ነው እያሉ ያሉ ጦር አውርድ ነው እያሉ ያሉ። ሌላ ቀርቶ ይሄ ቲፒኤፍ ከሚባለው ሁለት ወንድማማቾች ለሁለት ከፍለው እኮ ነው ይሄን የሚሉ እና እነሱ ነው አብረን ቁጭ እንበልና ሀሳብ እናዋጣ ለማለት የላቸውም። እንዳልኩ ማስክ አድርገው እኮ ወደ ማይጨው መጥተዋል። ተጋሩ ለተጋሩ ማን መጣባቸው? እና እንትን ይኸውልህ አሁን የሚሞግት ማህበረሰብ የለም። አሁን ደግሞ ተጎዳ። የሚሞግት በሌለበት የመሰለህን ታወራዋለህ።
ለምንድነው የምታሰለጥነው? ጦርነት ለማስቀረት። ለምንድነው የምታስታጥቀው? በትንሽ ክሳራ ድል ለማምጣት። ይሄ ከትግራይ መሰማት አለበት። አሁን በጣም የሚያሳዝን ነው። መሸሽ ነው መሸሽ፣ ከዚህ ሁኔታ መሸሽ። በሃይማኖቱ የትግራይ ኦርቶዶክስ እኮ ተነጥላለች። አውቃል። እውነት ነው። ኦርቶዶክስ እኮ ፖለቲከኛ ሆና በኢትዮጵያ የመነጠል መንገድ ያዥ ተብላ እሺ ብላ ይዛለች። ሀይል ፖለቲሳይዝድ ሆነዋል። ያ ግን ጦር አውርድ ነው በሙሉ። አመሰግናለሁ። እንግዲህ ጀነራል በሚቀጥለው በሰፊው በመጽሐፉ ዙሪያ ላወራንም አንድ ፕሮግራም እንደምንሰራ ተስፋ አደርጋለሁ። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ አበቃ። ቸርን ሰንብት። ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ።